ይሄ የጥንቆላ አሰራርን አብሮ ያጠፋ ነገር ነው። ለበጎ ነው እግዚአብሔር ሁሉን ነገር የሚያደርገው። ማንም ወንበር ላይ ሊቀመጥ ይችላል። ማንም ወደ ስልጣን ሊመጣ ይችላል። እግዚአብሔር የንጉስን ልብ ወደ ወደደው እንደ ቦይ ውሃ ይነዳዋል ነው የሚለው መጽሐፍ። እግዚአብሔር አምላክ ነው። እግዚአብሔር የነገስታት ንጉስ ነው፣ የጌታዎች ጌታ። የትኛውም ሰው ስልጣን ላይ ይቀመጥ፣ ጌታ ግን ዘመኑ ሲደርስ በሰውየው በተሾመው ሰው በንጉሱ በአስተዳዳሪው በኩል ስራ ይሰራል። በቃ ይሄው የእግዚአብሔር ስራ እንዲህ ነው። ክብር ምስጋና ለጌታ ይሁን። ሃሌሉያ። ስለዚህ የመጀመሪያው ጉዳይ ምንድነው? ታቦተ ከሌን ብታስገባ ትባረካለህ፣ ሀብት ይበዛልሃል፣ ገንዘብ ይመጣል ተብሎ የሚነገር ንግርት አለ። እሱ ነው የመጀመሪያው። ስማው በደንብ አቡነ ኤርሚያስን ስማ። ብር ይመጣል ይላሉ። በቃ የመውረዳችን ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት። እሺ አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አዮ አስጠንቁሎም የሚያስቸግሩን አሉ። ክፍልህ ገሌ ነው። ይሄ ደግሞ ምንድነው? የኮከብ ቆጠራ ነው። የኮከብ ቆጠራ ነው። ክፍልህ ታቦተ ገሌ ነው። ሁለተኛው የታቦተ ገሌ ተብሎ ለምሳሌ አሁን በሆነ በጋዜጣ በመጽሔት ላይ ተጀምሮ ነበር ይሄ የኮከብ ቆጠራ የጥንቆላ አሰራር ማለት። አሁን ይሄ ነገር ኖርማላይዝ ተደርጎ ልክ በዓለም ጋዜጣ ላይ ጭምር ሰዎች ኮከቤን ላግኝ ብለው ጋዜጣ እየገዙ ሲጃጃሉ ሲጠነቁሉ ዘመናዊ ጥንቆላን ሲሰሩ አይተና የተለመደ አስትሮሎጂ ነው ምናምን የሚባሉ መጽሔቶችና ጋዜጦች ነበሩ። እነዚህ ሁሉ ነገሮች ከየት የመጣ ነው ስትል በዚሁ በኦርቶዶክስ ውስጥ ካለው የኮከብ ቆጠራ አሰራር። አሁን ኮከብ ቆጣሪ የሚባሉ አሉ። ባይዘው እግዚአብሔር በጣም ነው የሚጸየፈው። ይሄንን እግዚአብሔር በጣም ነው የሚጸየፈው። ምኑን? ኮከብ ቆጣሪነት፣ መናፍስትን መጥራት፣ ሙታን መሳብ፣ ጥንቆላ፣ ድግምት፣ ሞራ ገላጭነት፣ ይሄ በሙሉ በእግዚአብሔር ፊት የተጠላ ነው። ዘዳግም ምዕራፍ 18 ላይ የተጻፈ ቃል። ይጠላል፣ እግዚአብሔር ይጸየፋል። አንዱ በካሪኩለም በገጠር ቦታዎች ለምሳሌ የአብነት ትምህርት ቤት ተብሎ የሚጠሩ አሉ እና የዜማ ቤት፣ የመጻሕፍት ቤት፣ የቅኔ ቤት ምናምን ተብሎ የዜማ ቤት ተብሎ ለአራት ይከፈላል። እዛ ውስጥ ገብተው ከልጅነታቸው ጀምሮ ወይ ቅኔ ተምረው ወይ መጽሐፍ ተምረው ወይም ደግሞ ዜማ ተምረው ይወጣሉ። ያን ተምረው ዝም ብለው አይወጡም። የሚማሩት አንዱ እንደ ካሪኩለም ተቀርጾ የሚሰጣቸው የጥንቆላ ትምህርት ነው። ከፈስ ድግምት ጀምሮ ኦኬ ጉንዳን እስከ መጥራት እባብ እስከ መሰብሰብ ድረስ በጥንቆላውን ተምረውት ያው ይወጣሉ ማለት። አሁን እንደነ መርጌታ ሚስጥሩ እንደነ መርጌታ ማንነው ሙሴ መንበሩ እንደ መርጌታ እነዚህ ተርፈው ከጌታ ከኢየሱስ ክርስቶስ ጥሪ የተነሳ ከዛ የአጋንንት አሰራር ውስጥ ተርፈው የወጡ ሰዎች ሲናገሩ ስትሰሙ ኖርማል ተደርጎ ተምረውት ነው የሚወጡት። የከሌ የሚባል መምህር እግር ስር ቁጭ ብዬ ነው የተማርኩት ያችን ነገር እስቀጽልሃለሁ ይባባላሉ። ይሄ ይወል አፍዛ ደንግዝ የፈስኪ ትንሽ የፈስ ድግምት የሚባል የሆነን ሰው ለማዋረድ ወጋው ፈሳም መንፈስ አንዱ መዝሙር ሊሰራ መጥቶ እዚህ ኦርቶዶክስ እያለ መዝሙሬን ይውልኝ አለ። መዝሙሬን ይውልኝ ብሎ ጠራን። እሺ ብለን መዝሙሩን ልንሰማ ቁጭ ብለናል። የጊዮርጊስ ነው የሰራውት አለ። የጊዮርጊስ ነው? አዎ። እስቲ በለው መጀመሪያ ግጥሙን አንብብልን አለ። ከዛም
ጊዮርጊስ ዲዳኖስን አረገው ፈስ በፈስ። አቤት ጊዮርጊስ እሺ ብለን እኛን እንሰማለን። ሲሪየስሊ ነው የምንሰማው። ዱዲያኖስን አለ ዱዲያኖስ የሚባል ንጉስ ነው የገደለው ነው የሚሉት እና ጊዮርጊስ እሺ ዱዲያኖስን አረገው ፈስ በፈስ። በኋላ ስናጣራ ልጁ ያቺን የፈሷን ድግም ተምሯል አሉ። ወይኔ ዘንድሮ አረ እንደዚህ አይባል። እኛ በቃ ወንበር ስር ነው የገባነው በሳቅ። አረ እንደዚህ አይባልም ባክንቶስ ሌላ እንጽፍላለን ብለን ሌላ ጽፈን የሰጠነው እና ከዚህ በፊት አቅርቤላችኋለሁኝ። አንድ ልጅ እንደዚሁ ኢንተርቪው ያደርግለታል ባህር ዳር ላይ ትዝ ይላችኋል። ባህር ዳር ላይ ኢንተርቪው ያደረገው እና ምንድነው የተማርከው? እኔ አሁን ጉንዳን መጥራት እችላለሁ አለ። ያ የቆሎ ተማሪ ጉንዳን እጠራለሁ አለ። በቃ ጉንዳን ይወረዋል ቤቱ። እባብ እጠራለሁ እባብ ይመጣል። በቃ ይሄ የሚሆነው ግን ማን ቤት ነው? ኢየሱስ የሌለበት። ኢየሱስ ያለበት አማኝ የሆነ ዳግመኛ የተወለደ ያለበት መጫወቻ አይሆንም። ለዚህ ነው ወደ ጌታ እንድትመጣ እንደምነግር። ኢየሱስ የመጠበቂያ ግንብ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ከድግምት ጀምሮ ከዚህ ከፈስ ድግምት ጀምሮ እስከ ዋናው ምሳሐበ ነዋይ እስከሚባለው ጥላ ወጊ የሚባል አሰራር አላቸው። ሰው ለመግደል የሚጠቀሙበት ፎቶ እያቃጠሉ የሚደግሙት ድግምት አለ። ሰውየው እንዲሞት በከነ ነፍሱ ይቀበራል። እነዚህ ሁሉ ነገሮች በኢትዮጵያ ኦርቶዶክስ ውስጥ ያሉ ሰው ሁሉ የሚያውቃቸው የአጋንንት አሰራሮች ናቸው። ስማ፣ እየተሳደብክም ቢሆን ስማ፣ ያንተው ታሪክ ነው፣ ያንቺው ታሪክ ነው፣ የምድራችን ታሪክ ነው። ይሄንን ነው እግዚአብሔር ከስሩ እየነቀለ እየጣለ ያለው ማለት ነው። ክብር ለኢየሱስ ይሁን። በቃ ደስ አይልም ታዲያ ይሄ? ስለዚህ ምን አሉ ጳጳሱ? ምን አሉ ሲያጋልጡ ጥንቆላውን? ተገለሰውን ብር ይመጣል ይላል። እሺ በቃ የመውረዳችን ምልክት የመውረዳችን። አዎ አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ስማ፣ ምንድነው በደሉ? መዋቅሩ ምን በደል? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ። እስካሁን አስጠንቁሎ የሚለውን ሰማ፣ በደንብ ስማው። እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። አስጠንቁለው ያቺ ጥንቆላ ምንድናት? ምሳሐበ ነዋይና ህዝባ ግዝ የምትባለው ድግምት ናት። የሚገርማችሁ መስተጻርር የሚባለውም ድግምት አንዱ በኦርቶዶክስ ቤተ እምነት ውስጥ የሚታወቅ አሰራር ነው። መስተጻርር ማለት የጸብ መንፈስ የሚጠሩበት ድግምት ነው። ሰዎች እንዳይስማሙ ባልና ሚስት ላይ ሊሆን ይችላል፣ ሁለት ጓደኛ ማቾች መካከል ሊሆን ይችላል፣ ሁለት ጎረቤት አማቾች መሃል ሊሆን ይችላል። ያን ድግምት ይደግሙና በቃ ሲነታረክ ሲጨቃጨቅ ነው የሚኖረው። መስማማት የሚባል ነገር አይኖርም። ወንድምና ወንድም፣ እህትና ዘመድ መሃል፣ አገራት መካከል ሳይቀር በአገራት መካከል፣ በክልሎች መካከል አብሮ ተስማምቶ ተዋዶ ተከባብሮ የኖረው ህዝብ እንዲባላ፣ እንዲናከስ፣ ደም እንዲፈስ፣ ሰይፍ እንዲማዘዝ፣ መሳሪያ እንዲማዘዝ የሚያደርግ አደገኛ ድግምት ነው መስተጻርር።
ይሄ ድግምት የታወቀ ነው። በኦርቶዶክስ ቤተ እምነት ውስጥ ሲበጠብጠው ነው የሚኖረው ታጋንንት ጋር ተስማምቶ። የለማ ኢየሱስ ሕይወት ውስጥ የለም። ድግምት ጋራ ክርስቶስ ምን ይሰራል? ስለዚህ አስጠንቁለውም ራሱ በታቦቱ ላይ አስጠንቁለውም የሚያስቸግሩን አሉ። አሁን ሳይፈቱ ሰውየው በሰቆቃ ነው የሚያወሩት እንጂ እንደኔ አይነት ነፃነት ቢኖራቸው ይሄው ነው የምለውን ይላሉ። እዛው ስላሉ ነው አሁን የሚናገሩት። ሰብሰብ አድርገውት ነው ተጠንቅቀው። እኔ ደሞዝ አቆርጥልኝ እግዚአብሔር አሽቀንጥሮ ወርውሮልኝ በቃ ምሸከመውን ነገር በሙሉ አውርዶልኝ ኢየሱስ ጌታ። አሁን እኔ በእንትን ነው የምናገረው በነፃነት። ስለዚህ ይሄ የታወቀ የኦርቶዶክስ የአጋንንቱ ዓለም ጋራ ያላት ትስስር ሲገለጥ ጠላት ርቃኑን ሲቀር ዲያብሎስ ሲዋረድ ደጋሚዎቹ ሜዳ ላይ ሲሰጡ እየተያዘ እስር ቤት ሲጨመር አሁን ይሄንን አይቶ ቢዝነስ የተበላሸ ብሎ የሚያስብ ሼር ያለው ከዛ የረከሰ መንፈስ ጋራ የተካፈለ ገብቷል። ሲንጨረጨር የምታየው እሱ ሲንጨረጨር ሲንጨረጨር ሲቃጠል ሲል አሁን ራሱ እኔ እየሳኩኝ ስናገር አሁን እዚህ ጋር የሚናደዱ አሉ። ወጋው ምቀኛ መንፈስ እንስቅበታለን እናላግጥበታለን። ይሄ አጋንንት አሰራር ላይ ልኩን ነው የምንነግረው። የሚገርማችሁ ኤልያስ በበዓል ካህናት ላይ አላገጠባቸው ተብሎ ተጽፏል። አላገጠባቸው። ምናልባት በዓል የሚባለው ጣዖታችሁ አምላካችሁ ደክሞት አንቀላፍቶ ይሆናል። ቀስቅሱት። ሩቅ ሄዶ ይሆናል። ጠብቁት። ያውቀዋላ የሱን አምላክ። የበዓል ካህናት 450 ካህናት ተሰብስበው በዓል ሆይ ስማን እያሉ ሰውነታቸውን እየቀደዱ በስለት እያነከሱ እየዘመሩ ጠሩት። ወፍ የለም። ታብ እያረጋችሁ ሼር እያረጋችሁ ቅዱሳን ሪፖርት እያደረጉ እንደሆነ እየነገሩኝ ነው። ታብ አድርጎ ሼር አድርጉ። ኮፒ ሊንክ ሼር አድርጉት። ታቡን 100,000 ቢገባ ጥሩ ነው። ሃሌሉያ ክብር ለኢየሱስ ይሁን። እናዋርደዋል። ከዛ ኤልያስ የሚተማመነው አምላክ አለው፣ ሰምቶ በሰዓት የሚመልስ እሱ አምላክ ይሁን ብሏል። ያላግጥባቸዋል። በሉ የእናንተ አምላክ ከመጣ ያድናችሁ። አዮ በዚህን ጊዜ አሉት የለምንም። ኤልያስ ተራው ደረሰ። የእግዚአብሔር ቃል እንደሚናገረው ውሃ ሙሉ አላቸው። እዛ መሰዊያ ላይ እሳት ከሆነ ቦታ መጥቶ ምናምን እንዳዩ ውሃ ሞሉት። መስዋዕቱን አቀረበ። እግዚአብሔር ከሰማይ እሳት ላከ። የኤልያስን መስዋዕት ተቀበለ። የበዓል ካህናት አፈሩ። ያድኑኛል የምትሏቸው አማልክት እነ ተሙዝ በማርያም ስም የምትከተላት የሞሚናት መንፈስ የጠረፏ ንግስት መንፈስ ኪዳነ ምሕረት እያልክ ምጠራት የሴት መንፈስ ወንዱን እንደ ሴት ያደረገች ቀሚስ ያስለበሰች የርኩሰት መንፈስ አርሴማ የምትላት መንፈስ በአርሴማ ስም የሚሰራው መንፈስ ትዳር በማፋታት ትዳር አጋባለሁ በማለት የሚሰራው መንፈስ ይሄ በሙሉ የማይሰሙ የማይለሙ አጋንንት ናቸው። ሲገባ አይን ሲገለጥ ነው። ይሄንን የምትረዳው እንደኔ አይን ከበራ ነው። በቃ የኔ ደግሞ ግዴታ ወንጌልን ስሰብክ እነዚህ ሁሉ ሐሰተኞች እንደሆኑ የሚያድነው ኢየሱስ ብቻ እንደሆነ ነው ምነግር። በቃ ስማ፣ ለፍርድ ነው የምትሰማው። በደንብ ስማ።
የምትፈልገውን ጻፍ ግን ስማ ብቻ ዳን ብቻ ወደ ህይወት ነው አክ አይሰሙም ስለተሰሜ የተባሉት በሙሉ አጋንንት ከነሱ ጀርባ የሚሰራው አጋንንት ቅርጽ የተቀረጸላቸው በሙሉ አጋንንት ናቸው መጽሐፍ ቅዱስ ምን ይላል የአህዛብ አማልክት ሁሉ አጋንንት ናቸው ይላል የአህዛብ አማልክት ሁሉ ነው የሚለው ሁሉ ምንድናቸው አጋንንት ናቸው ነው የሚለው አጋንንት ናቸው ስለዚህ ምንድነው ያሉት ጠንቁለው አስጠንቁለው ታቦት ላይ እኔ ስሸከመው የኖርኩት እግዚአብሔር ያወረደልኝ ጣውላ ላይ እሱ ላይ ተደግሞ ነው ምክንያቱም ሰው የሚሰግደው ለሱ የሚደፋው ለሱ ለኢየሱስ ስም ማንንም አታታልልም ለኢየሱስ ስም አይደለም ይሰግደው ለኢየሱስ ስም ነው ምን ሰግደው የሚሉት ውሸታሞች ናቸው እኔ የሚመስለኝ ነበር ገልጬ ካየ በኋላ ነው የባነንኩት የኢየሱስ ስም የለም ደግሞም የኢየሱስን ስም ጻፍና እንጨት ላይ ለሱ ጨርቅ አልብሰ ስገድለት የሚል የለም የትኛው መጽሐፍ ላይ እናገኝ የትኛው እኔ አይቼዋለሁ ገልጬ እርቃኑን አንተ የምታውቀው ለብሶን ብልጭልጭ አርጎ ነው እኔ እርቃኑን ነው ማቅ ስቀባው ነው የኖርኩት ዘይት ስቀባው አንቺ ስሚ አንተ ዝም ብለህ ስም ማን ይናገር የነበረ ማን ያርዳ የቀበረ እንደሚባል ጸበል ቀጂ ከሚያወራ ይልቅ እኔ መነግርን ስማ ጸበል ቀጂ አላየ ቄስ ነው የሚያ ኦርቶዶክስ አይቻለው ካለ ይንገረን ወጥቶ ይንገረን ከየትኛ መቼ ቅስና ተቀብሎ እንዳየ ይነግረናል እኔ አይቻለሁኝ ታቦት ነክቻለሁ ሚል ከሆነ ወጥቶ ይናገር ካልሆነ እኔ ምን ነግርህን ስማ ውሸታሞች ናቸው የኢየሱስ ስም አለበት ለኢየሱስ ስም ነው ምን ሰግደው ይላሉ ለኢየሱስ ስም አይደለም ይሰገደው ምንድነው ዛላ ያለው ስትል የሚካኤል ታቦት የሆነ ክንፍ ያለው ነገር ይሳልበታል በፍልፍል በቃ ይሄን አይደል እንደ መስማት ሚከነከነ ይው ስማው ሳትወድ በግድ ተሰማዋል የተክለ ሃይማኖት ከሆነ በአንድ እግሩ የቆመ ሰውዬ በፍልፍል ይሰራል ከዛ ለሱ ይሰገዳል አዮ ዝንቱ ታቦት ዘተክለ ሃይማኖት ወእቱ ተብሎ ይጻፍበታል ከዛ ያስቀረጹት ሰዎች ስም አብሮ ይታተማል ለጎረቤቶቻችን ጭምር ስንሰግድ ነበር ይኖር ነው ጆሮ ያለው መስማትን ይስማ እግዚአብሔር አላዘዘም በአዲስ ኪዳን ታቦት የሚባል እንጨት ተሸክመ ዙር የሚል ነገር የለም ለኢየሱስ ስም ነው ምን ሰግደው የሚለው ማስመሰያ ነው እንጂ በአዲስ ኪዳን የኢየሱስን ስም የሆነ ቦታ ላይ ጽፈ የሆነ ቦታ ላይ በእንጨት ቀርጸ እየወደቅ ስገድ የሚል ነገር የለም ጉልበት ሁሉ የሚሰግድለት ስም ነው ጉልበት ሁሉ የሚሰግድለት ስለተጻፈ አይደለም ስሙ ሕያው ስለሆነ ነው ከመቃብር በላይ ስለሆነ ነው ሞትን ድል አድርጎ ስለተነሳ የሕያው የእግዚአብሔር ልጅ ስለሆነ ነው ስም ተጽፎ አይደለም ኢየሱስ ሕያው ስለሆነ ተሰግድለታል ኢየሱስ አምላክ ስለሆነ ተሰግድለታል ኢየሱስ ብቻውን የሚያድን ስለሆነ ተሰግድለታል እንጂ ተቀርጾ ይሰገድለት የሚል አንዲት ጥቅስ የለም አንዲት ጥቅስ አታመጣ ለምሳሌ መጽሐፍ ቅዱስ አስቀምጠን ለመጽሐፍ ቅዱስ አንሰግድም የእግዚአብሔር ስም አለ መጽሐፍ ቅዱስ ላይ የእግዚአብሔር ስም አለ የኢየሱስ ስም አለ አዲስ ኪዳን ላይ በተደጋጋሚ የኢየሱስ ስም ተጽፏል ነገር ግን የኢየሱስ ስም አለበት ተብሎ ለመጽሐፍ ቅዱስ ስግደት ይቅረብ የሚል ፕሪንሲፕል የለም ስለዚህ ጉዳዩ በመንፈስ የመገዛት ጉዳይ ነው ጽፎ ቀርጾ የመስገድ ጉዳይ አይደለም በአዲስ ኪዳንም በብሉይ ኪዳንም ተጠንቀቁ ተብለን የተነገረን እንዳታደርጉ የተባልነው የሆነ ነገር አስቀምጦ ማምለክ የሆነ ነገር አስቀምጦ መስገድ እሱን ነው የተከለከለው አዮ
የዞረበትም ጴንጤ አለ። የዞረበት ሊያምታታ ሊያመቻምች የሚፈልግ ጥሎ የወጣውን ከዘመናት በፊት ጥሎ የወጣውን ታቦት የሚያሞካሽ ያለቀቀው አለ። ያለቀቀው ጴንጤ። በነገራችን ላይ እንደዚህ አይነት ሰዎች ለሰዎች መዳን እንቅፋት የሚሆኑ ለሚመሩትም መንጋ የማይጠነቀቁ እነሱ ባሰመሩት መስመር ልክ ክርስትና እኛ ያሰመርነው ነው ብለው የሚያስቡ ግብዞች ናቸው። ማንም ባሰመረልኝ አልሄድም፣ መንፈስ ቅዱስ ባሰመረው ነው የሚሄደው። ሃሌሉያ! ኧረ ክብር ለመንፈስ ቅዱስ ይሁን። ስለዚህ ፖይንቱ ምንድነው? ኢየሱስ የሚል ስም የሆነ ጣውላ ላይ ቅረጽና ጨርቅ አልብሰ የወጣ አሰግድ ሚል የለም። የአጋንንት አሰራር አለቀ። የአጋንንት አሰራር። እኔ ይሄንን መስክሬ ባልፍ ምንም አይቆጨኝም ወንድሜ። ይሄ ሁሉ ህዝብ በሚሊዮን የሚቆጠር ህዝብ በዚህ ርኩሰት ውስጥ እያለፈ ስለሆነ ማለት በዚህ ርኩሰት ውስጥ ታዲያ የትኛው መጽሐፍ ላይ የኢየሱስ ስም ተቀርጾ ይሰገድ የሚል የትኛው የአዲስ ኪዳን መጽሐፍ ላይ ያገኘው አንድ ጥቅስ የለም? የለም። ክብር ምስጋና ለጌታ ለኢየሱስ ይሁን። ስለዚህ ከስም ሁሉ የሚበልጥ ስምን ሰጠው ነው የሚለው። ሰጠው አለ እንጂ ጽፎ አይደለም ስገድ ያለ። እስቲ ላንብብላችሁ ፊልጵስዩስ ምዕራፍ 2 ቁጥር 10። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ የጌታ ቃል እንዲህ ይላል። ኦ ሃሌሉያ ሃሌሉያ። ከቁጥር 9 ጀምሮ ላንብበው። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። በኢየሱስ ስም ይንበረከኩ ዘንድ ነው። ይሄው በሰማይም በምድርም ያሉ አሁን ይኸውልህ በሰማይ ያሉት ራሱ መላእክት ለዚህ ስም ይንበረከካሉ። ሊስን ግን ቀርጸው አይደለም፣ ጣውላ ይዘው አይደለም። ስሙ ማንነቱ አሸናፊ ጌታ ነው። ድል አድርጎ የወጣ ጌታ ነው። ወደ ሰማይ በወጣ ጊዜ ምርኮን ማርኮ ለቤተ ክርስቲያን ስጦታን የሰጠ ጌታ ነው። ድል ያደረገ ነው። ድል ማድረጉንም በሰማይ ላሉ ስልጣናትና ኃይላት ሁሉ ያዞረ ድሉን ያሳየ ጌታ፣ ድሉን ያሳየ ጌታ። ኦኬ አሁን የሚቀረጽ እንጨት ኖሮ አይደለም በሰማይ የሚሰገድለት። በሰማይ ያሉት የሚሰግዱት ድል አድርጎ የወጣ ጌታ ስለሆነ፣ ወደ ሰማይቷ መቅደስ የገባ ሊቀ ካህን ስለሆነ ነው። ምድርንና ሰማይን ያስታረቀ ጌታ ስለሆነ ነው። በሰውና በእግዚአብሔር መካከል ያለ መካከለኛ ስለሆነ ነው። ስራውን ሰርቶ የፈጸመ ጌታ ስለሆነ ነው። ኦ ሃሌሉያ! በሰማይ ያሉት ይሰግዱለታል ለዚህ ስም። ግን የተቀረጸ የተጻፈ ምንም ነገር የለም የለም። ለዚህ ስም ግን እንዲንበረከኩ እግዚአብሔር ከስም ሁሉ በላይ የሆነን ስም ሰጥቶታል። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። እግዚአብሔር ሟርታችሁን ያፍርሰው። እግዚአብሔር ከምድሪቱ ላይ ይህንን የሐሰት አሰራር ይጥረገው። ህዝቡን ጣዖት አምላክ ያደረገ መንፈስ የተወጋ ይሁን። ከዛ ምን ይላል? ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ልብህ ያምነዋል፣ ምላስህ ይመሰክርለታል። ዳሴት ከዚህ ውጪ ተቀርጾ ጨርቅ ብልጭልጭ እየለበሰ የሚወጣ ጣዖት ቅረጹ የሚል ነገር የለም። እነግርሃለሁ የለም። ቋቅ ቢልህም እነግርሃለሁ የለም የለም። የኢየሱስን የስሙን ጉልበት ሌላኛው መጽሐፍ ላይ ላሳያችሁ። ስሙ የሚያድን ስም ነው። የዮሐንስ ወንጌል ላይ እንዲህ የሚል ቃል ተጽፏል። የሚፈረድብህ በዚህ ስም ነው፣ የምትድነውን በዚህ ስም ነው። እሺ ኢየሱስ እንዲህ አለ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ቁጥር 17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የመጀመሪያው መምጣቱ ለማዳን ነው እንጂ ለፍርድ አይደለም።
በእርሱ በሚያምን አይፈረድበትም። ቁጥር 18 በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ራይት ናው ተፈርዶበታል። በማስም በአንዱ በእግዚአብሔር ልጅ ስም ስላላመነ ኢየሱስ አለኝ ብለህ የምታምን ከሆነ ሌሎቹን ጠራርገህ ታወጣለህ። አለቀ። በሰማይ ያገለገሉትን የሚያከብረው ባለቤቱ ነው እንጂ በምድር ክሬዲት እየቆጠረም ስም እየለጠፈ የሚሰጥ ድርጅት መስርት አልተባልክ። ዋጋ በሰማይ። ኢየሱስም እንዲህ አለ ዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ እደግመዋለሁ፣ ዋጋዬ እሰልሰዋለሁ፣ ዋጋዬ ከኔ ጋር አለ አለ። ዋጋ ኢየሱስ ነው ዋጋዬ የሚለው። ኦኬ የሚሰጥህ ዋጋ በሰማይ ኢየሱስ ነው የሚሰጥ። በምድር ላይ በብልጭልጭ ጨርቅ እየተሸለመ እየተጌጠ የሚሰጥ ሽልማት የለም። ማን ሰጪ ያደረገውን? ማን? ዝም ብለህ እንድታመልክና ወንጌል እንድትመሰክር ነው በምድር ላይ ቤተክርስቲያን የታዘዘችው። በቃ ደቀ መዛሙርት የማድረግ ስራ ነው የምትሰራው። የማንን መጨረሻ አውቃ? ምኑን አውቃ ነው? ቆይ ሰውየው አመነ አይደለ? ሊያውም አምኖ ዳነ የምንለው በክርስቶስ ኢየሱስ አምኖ በአፉ መስክሮ ያመነ የተጠመቀ ይድናል በሚለው መሰረት የሄደ ሰው በ40 ቀኑ ውሃ ውስጥ የነከሩት ሕፃን ልጅ ድኗል ማለት አይቻልም። ንስሐ ገብቶ ጌታ ኢየሱስን ተቀብሎ በልቡ ያመነውን በአፉ መስክሮ ያመነ ከዛስ የተጠመቀ ይድናል። ስለዚህ እዚህ ምድር ላይ ያለች የትኛውም ቤተክርስቲያን የትኛውም ለማንም ከሞተ በኋላ ሽልማት ብላ የመስጠት አቅምም ስልጣንም ፖዚሽንም የላት። 4 ነጥብ። ዋጋዬ ከኔ ጋር አለ የሚለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ዋጋዬ ከኔ ጋር አለ። አዮ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። በምድር ላይ ያለች የትኛውም ዲኖሚኔሽን ጴንጤም በለው ኦርቶዶክስም በለው ካቶሊክም በለው። አሁን ካቶሊክ በቅርቡ የ16 ዓመት ሕፃን ልጅ ወጣት ልጅ ኮምፒውተርና ጌም አስማምቶ ሰርቷል። በዚህ ምክንያት ለትውልዱ የሚጠቅም ስራ ሰርቷልና ቅዱስ ይባል ብላ ፍራንሲስ ነው ምናምን የሚባል ልጅ በሞተበት ጻድቅ ብላ ሰይማ አስከሬኑን በመስታወት አስቀምጣ ማሰገድ ጀምራለች። ማሰገድ ሊትራሊ ለ16 ዓመት ሕፃን ልጅ ማሰገድ ጀምሯል። ማን? ካቶሊክ። ገብተ ማየት ይችላል ዜናው። እንዲህ አይነት ርኩሰት ገብቷል። አሁን በዛ ሰው ስም ዴዲኬሽን ልጆቻቸውን በዛ ስም በዛ ሙት ስም ይሰይማሉ። አስከሬን አስቀምጠው ማለት ጌም ሰራ ብለው ማለት ነው። ጌም ሰራ ብለው። ስለዚህ የሞቱ ሙታን በህይወት ያሉትም አሁን ለምሳሌ ዛሬ ጌታ ቢመጣ በጌታ ያሉት ሁሉ እንነጠቃለን። በጌታ ያመኑ ዳግመኛ የተወለዱ ሁሉ ይነጠቃል፣ ወደ ሰማይ እንወሰዳል፣ በአየር ላይ እንነጠቃለን ይላል። ደግሞ በጌታ ያልሆኑት እዚሁ ለፍርድ ነው የሚቀሩት። አዮ ሂደት አለው፣ ፍርዱ ራሱ ሂደት አለው። ከሙታን የሚነሱትም በጌታ የሆኑት ናቸው። የፊተኛው ትንሳኤ በዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ያብራራው የህይወት ትንሳኤ አለ፣ የፍርድ ትንሳኤ ደግሞ አለ። ስለዚህ የህይወት ትንሳኤ ይከናወናል። ያመነው ከዛ በፊተኛው ትንሳኤ ከተነሱት ጋራ ከመቃብር ከወጡት ጋራ አንድ ላይ ወደ ሰማይ። ይሄ ራሱን የቻለ ፍርድ ነው። ቀጥሎ ደግሞ ይመጣል ጌታ ለሺህ ዓመት ንግስና ይመጣል። አዮ ዋጋ አሁን የሚሰጠው ማን እንደሆነ የተለየ እንዲገባህ ነው መነግር እንዲገባህ። ከዛ በኋላ ሲመጣ በምድር ላይ ሊገዛ ሲመጣ 1000 ዓመት ሲነግስ
ያስከተላቸውን ቅዱሳን የወሰዳቸውን ቅዱሳን አስከትሎ በአምባ ላይ ፈረስ ሆኖ በአምባ ላዮች ፈረሶች ላይ ተቀምጠው እየተከተልነው እንመጣለን። በምድር ላይ 1000 ዓመት ይነግሳል። 1000 ዓመት ሲፈጸም የነጩ ዙፋን ፍርድ የሚባለው ይከናወናል። ያን ጊዜ ሲኦል ራሱ የዋጠውን ይተፋል። ሞት ራሱ ይፈረድበታል። አውሬው ጸጉሩን ተይዞ ከነ አካሉ ከነ ፊዚካሊ ወደ እሳት የሚጨመርበት ማለት ሐሰተኛው ነብይ ወደ እሳት የሚጣሉበት ያ ፍርድ ይከናወናል። ፍርድ የማን ነው? የክርስቶስ ነው። እከሌ ጻድቅ ነው ታቦት ቀረጽንለት ይባላል እንዴ? ምን አይነት ድራማ ነው የሚሰራው እዚህ ምድር ላይ ነው? ዓለም ላይ እኮ የለም። የትም ዙር ሩቅ ምስራቅ ሂድ አማልክት ብዙ አሉበት ተብሎ ጣዖታት ብዙ አለባቸው ተብሎ የሚታመኑ ሀገራ ቻይና ሂድ፣ ህንድ ሂድ፣ እነ ምንድነው ኔፓል፣ ታይላንድ ምናምን ሂድ፣ የለም። እንዲህ አይነት እኮ የለም እኮ። በክርስትና ስም የሙታንን መንፈስ እየሳቡ ጽላት ብለው በቀረጹበት ላይ የደገሙ ደም እያፈሰሱ ድግምት እየደገሙ ህዝብ እያሳቱ የሚኖሩት እነሱ ናቸው፣ ቄሶች። ብዙዎችን ጌታ እየፈታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ኢየሱስ ለዘላለም ጌታ። ይሄ የማይረባ የማይጠቅም ነገር ነው። ጥንቆላ ያለበት ነው። ታቦት የሚባል በአዲስ ኪዳን የለም። ራሷ ኦርቶዶክስ ክሬት ያደረገችው ነው። ግብጽ ይላሉ። ግብጽ ታቦት ብላ ተሸክማ አታሟርትም። የግብጽ ኦርቶዶክስ አታሟርትም። በቃ ውሸት። ሂድና ራሻ ኦርቶዶክስ ተሸክሞ ብልጭልጭ አድርጎ እንትን ደርቦለት ሰብስቦ እንጨት ወጥቶ አይታል? የለም። አርሜኒያን ኦርቶዶክስ አለ? የለም። የት ነው ያለው? እዚሁ እኛ ጉደኛ ምድር፣ ጉደኛ ቄሶች ያሉበት ምድር። ከዛ ውስጥ ነው እኔን እግዚአብሔር ያዳነኝ ያተረፈኝ። በቃ እሱ ይሄ ታቦት ሚሉትን እንጨት ጠራርጋ በታጸዳ ምድሪቱ እንደምትፈወስ ነው ምነግርህ። ትፈወሳለች። ጌታ ምስክሬ ነው። እግዚአብሔር የምሕረት አይኑን ወደዚች ምድር ያደርጋል። የበለጠ ትባረካለች። ኢትዮጵያ ውስጥ ነው ይሄ ርኩሰት ያለው። ኢትዮጵያ ውስጥ እኮ ተረት በቅሎ አድጎ አካል ይዞ ታቦት ተብሎ እየሄደ ያለበት ሀገር እኮ ነው። አዮ ታቦት ተብሎ ውሸት ተወልዶ አድጎ ትልቅ ሆኖ ቅርጽ ይዞ ታቦት ተብሎ በእግሩ የሚሄድበት ሀገር ኢትዮጵያ ነው። ሌላ የለም። የደብተራ ጥርቅም ያለበት ቤት ስለሆነ የሚያስተካክልም የለም። አሁን ኦርቶዶክስ ውስጥ እንቆላ ሲተች ሰምተህ ታውቃለህ? እስቲ አንድ ስብከት እስቲ ጥንቆላን፣ ድግምትን፣ አስማትን የደብተራን ስራ የሚያወግዝ ጳጳስ አይተህ ታውቃለህ? በህይወት ዘመን ቴልሚ ለማስመሰል ወጥቶ ሚቃዣውን ተው። አቋም ይዘው ይሄን ለማስተካከል የተሰራ ስራ አለ? የለም እኮ። ሚተቻ አለ ወይ? የለም። ምክንያቱም አብሮ ነው። በሙሉ ጳጳሱ ትከሻው ላይ እዚህ ንቅሳት አለ። ማቀውን ነው ምነግር። እዚህ ክንዱ ላይ እዚህ ጋር ንቅሳት አለ። ይኸውልህ እዚህ ውስጥ ያስቀብራል። እዚህ እጁ ላይ እዚህ ትከሻው ላይ ያስቀብራል። ከእንደገና እንደዚህ በአንገት በኩል ወደ ብብት የሚመጣ ሚንጠለጠል ድግምት አለው። አቃቤ ርዕስ ተብሎ ይጠራል። ስማ፣ አቃቤ ርዕስ ይባላል። ራስ መጠበቂያ ማለት ነው። ርዕሱ እንትኑ ትርጉሙ አቃቤ ርዕስ ራስ መጠበቂያ ብሎ ብብቱ ውስጥ ድግምት አድርጎ እዛ ላይ ለብሶ ነው የሚወጣው። ልጅ ሆነ አንገት ላይ የሚታሰርልህ ድግምት አለ። ድርሳነ ምናምን የተባለ ትንንሽ ደብተር የሚመስሉ ነገሮች በቆዳ የተጠቀለለ ነገር ሲያስሩልህ የቡዳ የፍዳ ምናምን እያሉ የሚያስሩት እሱ በሙሉ ትውልድ የበላ መርዝ ነው። የኦርቶዶክስ ትርፍ ይሄ ነው።
ይሄን ድግምትም ክታብ እየተባለ የሚጠራ ክታብ እየተባለ የህፃን አንገት ላይ ሚንጠለጠል ይሄ ሁሉ የጠለቀው የአጋንንቱን ዓለም እንዴት እንደተቀላቀሉ የሚያሳይ አሁን በየዛፉ ላይ ማርያም ተገለጠች የሚለው በዚህ የደነዘዘ ህዝብ ነው። የሚታየው ሁሉ ሴት አምላክ ዛፍ ላይ ቆላ ድባ ይላል። ተገለጠች፣ ፈለቀ፣ ወደቀ፣ ከመሬት ውስጥ ወጣ፣ በቀለ። መምሬ በቀለ፣ መምሬ ወደቀ፣ መምሬ ፈለቀ። አይሰለችም? ዘንዶ አስራ ጅብ አስራ እያልክ መዞር አይሰለችም? አይሰለችህም ወይ? ምንድነው እንደዚህ ከዘንዶ ጋር ያጣበቃችሁ እናንተ? ምንድን ምን አለ በጋ ስራ እንኳን ሃሌሉያ ካልጠፋ ነገር ዘንዶ አስራ ዘንዶ ምን አለ በጋ ስራ ፍየል አስራና በጋ ስራ ብትሰጥ ለሰው አንዴ ነው ያሳቀኝ። በጣም ማረሳው አቅርቤዋለሁ፣ ዩቲዩብ ላይ ታገኙታላችሁ። አንድ ከስታምቱ ወጥቶ ጸበሉን የሚጠብቀው አለ ጺም ያለው እባብ ነው። አንተ ያላግጣሉ እኮ ቄሶቹ ያላግጣሉ ስል ጺም ያለው እባብ ይጠብቀዋል አላለም ወጥቶ። በሕያው እግዚአብሔር ፊት ነው ነገር ቪዲዮን ገብታችሁ እዩት። ጺም ያለው እባብ ትዝታው ሳሙኤል ዩቲዩብ ቻናል ላይ ገብታችሁ እስከዛሬ አስተማር በተራ በኤቪደንስ ያቀረብኩትን ነው በቪዲዮ በሚታይ ሁኔታ ይናገራል። ጺም ያለው እባብ ይላል ወጥቶ። ገና የጠመጠመ ይመጣል። ጺሙ ከነሱ ነው፣ ጥምጥሙ የጠመጠመው እባብ የተመተመ ይመጣል። ገና ያልቃል እንደ እነሱ ጅባስራ የሚባለው ደግሞ ምን ሆኑ? ጅባስራ ማርያም ምናምን ብለው ጀመሩ። የሆነ ስፍራ ያጥራሉ። በጦር ውርወራ ጦር የወደቀበት ድረስ ያጥሩና ይይዛሉ። ከዛ ፈለቀ ነው የሚሉት። ጸበል ፈለቀ፣ መስቀል ወደቀ፣ መሬት ተፈጠረቀ ምናምን እያሉ አጥረው ይዛሉና ጅባስራ ቪዲዮ ቀርጸው ይሄው ጅቦች የጅብ ግልገሎች ብለው ምን ቢያሳዩ ጥሩ ነው? አነር ነው ምንድነው የሚባሉት? ትንሽ ድመት የሚያክሉ እነሱን አምጥተው ሰው የጅብ ግልገሎች ናቸው ይላሉ። እልል ይላል ሰው። እንኳን የመጽሐፍ ቅዱስ ጥቅስ ጅብ አይለይም የኛ ሕዝብ እኮ። እንኳን ጥቅስ ነግረው ጅብ እንኳን አይለይም። ጅብ ስለዚህ የዚህ ሕዝብ አይን እንዲገለጥ እግዚአብሔር ለምድሪቱ በቃ እዛው አሰልጥኖ ይሄን መሪጌታ ይሄን ቄስ እንዲያቆም በሙሉ ወጥቷል። ያለሽ መስሎሻል ተበልተሻል ቀሻል እንዳለው ሰውየው ላይላዩን ነው ነገሮች ያሉ የሚመስሉት እንጂ እግዚአብሔር ያዳን ደሞ ስለሚከፈለው የተቀመጠ ብዙ ነው። እያየ አይንህ እያየ ይወጣል። በጣም ብዙ ካህናት ይወጣሉ። ገና
ምን እንዴ ውሸትን ያገላበጡ መኖር እስከመቼ? ስትሸከመው አናት የሚመልጥ ስትሸከመው አይምሮ ሚልጥ በህሊና ክስ የምትከሰስ ውሸት እንደሆነ ያወቅ ቄሶች ስሙ፣ ዲያቆናት ስሙ። ራስህን እየዋሸ መኖር ከባድ ነው። በጣም ከባድ። መነኮሳት ስሙ፣ ጳጳሳት ስሙ። እንደምትሰሙኝ አውቃለሁ። ሁሉ ባለ ቲክቶክ ነው። ስሙ። እግዚአብሔር የሰጠህን እድል ተጠቅመ ራስህን አድነ ይሄንን ምስኪን ህዝብ እንዲድል እድል ካልሰጠኸው ይፈረድብሃል። የበጎቼን ደም ከጃችሁ እቀበላለሁ ይላል የሰራዊት ጌታ እግዚአብሔር። ከጃችሁ የሰቡትን በጎች ምታርዱ ምትቆረጥሙ፣ በጅብ ሲበላ ዝም ምትሉ፣ በአጋንንት ሲበላ ዝም ምትሉ፣ ራስህን እያጠፋ ህዝብ ሲጠፋ ዝም ብለህ ምታይ የእግዚአብሔር የፍርድ ወንበር ፊት መቆም አይቀርም። ምን አለ በለኝ። ዛሬ የምትሰማውን ይሄንን ክስ ያኔ ትሰማዋል። በእርግጠኝነት ነው ምነግርህ። ያኔ ትዝ ይልሃል። ቄስ፣ ዲያቆን፣ መነኩሴ፣ ጳጳስ፣ አስተማሪ፣ ሰባኪ የተባልክ በሙሉ እግዚአብሔር ይፈርድብሃል። እግዚአብሔር ይፈርድባችኋል። አመቻች። ጨለማ ወርሶታል። ህዝብ ጨለማ ውስጥ ነው ያለው። እውነትን እንዳስተውል አርጋችሁታል። ታቦት የምትለው ጉዳይ ብቻውን በቂ ነው። ህዝብ አጥፍቷል። በታቦት ጉዳይ በእንጨት ጉዳይ የጠፋ ህዝብ ነው። ጥምቀተ ባህር ብሎ ይሄንኑ እንጨት ተሸክመህለት ስትወጣ እየሰገደ ይከተላል። ጣዖት እያመለከ ነው፣ እያስመለከው ነው። ጣዖት እያስመለክ ነው። ኢየሱስ እንጨት አይደለም። ኢየሱስን ይወክላል ምትለው ኢየሱስ እንጨት አይደለም። ኢየሱስ ሰው ነው። ፍጹም አምላክ ነው፣ ፍጹም ሰው። ኢየሱስ በእንጨት አይወከልም። ወስጄ ከገሊላ ወደ ዮርዳኖስ እንደወረደው ኢየሱስ ታቦታቱ ከመንበረ ክብራቸው ምን መንበረ ክብር ምን በጌታ በኢየሱስ ስም ስራችሁ ይፍረስ። ስራችሁን ያፍርሰው ጌታ። ከስሩ ይንቀለው። አያድኑም። እነዚህ የተሸከምካቸው አማልክት አያድኑህም። መቼም ቢሆን አያድኑም። እና ታዲያ ለምን ኢየሱስ እንደተጠመቀው ይሄንን የተቀለልከውን ጨርቅ አውልቀ ለምን አታጠምቀውም? ታቦት ያልከውን እንጨት እሷ ናት እኮ የቀረችው። ወረደ ይሉና ተመለሰ ይላሉ። ለምን የኢየሱስ አምሳል ነው ካልክ እርቃኑን አድርገ ልክ ኢየሱስ እንደተጠመቀው በዮርዳኖስ አውርዳ አጥምቀው። እሷ ናት እኮ የቀረችው። አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም። ምሳሌ ከመጽሐፍ ቅዱስ ለራሳቸው ክሬት ሊያደረጉት ያጋንን ትምህርት መጽሐፍ ቅዱስን እንደ ማስረጃ አድርጎ ሊያቀርብ ይፈልጋል። አሁን ከኔ ጋራ ስለ ታቦትን ይሄ እኮ እነሱ ክሬት ያደረጉት የአጋንንት ትምህርት ነው። የትም ዓለም ላይ የሌለ የአጋንንት ትምህርት ነው። ይሄን ትምህርት በመጽሐፍ ቅዱስ አይደለም ማብራራት ያለብህ፣ በአጋንንት ቋንቋ ነው። መጀመሪያ ሰምተ በጠነሰስክበት ማለት ነው። ከዛሬ የተወሰኑ ዓመታት በፊት እነ ዘራ ያዕቆብ የጀመሩ ጊዜ የመጣውን ይህንን ኮተት በራሳቸው ያጋንንት ቋንቋ ጸጸጸጸ እያልክ በምትደግምበት ያጋንንት ድግምት በሱ ለማብራራት ሞክር እንጂ የከበረውን የጌታዬን ቃል ለእንደዚህ አይነት የጣዖት አስተምህሮ ልትጠቀመው አትችልም። መብትም የለም። መጽሐፍ ቅዱስ ለጥንቆላ አይጠቀስም። ጥንቆላን ለማውገዝ ነው የምትጠቀመው። የእግዚአብሔርን ቃል የምትጠቀመው ጥንቆላን ለማውገዝ ነው፣ ለማፍረስ ነው፣ ትክክል አይደለም ለማለት ነው። ታቦት ብለ የተሸከምከው ለማውገዝ ነው። የእግዚአብሔርን ቃል መጥቀስ የምትችለው ለማውገዝ ለማፍረስ ነው። ክደትህን ፍርስርሱን ለማውጣት ጨርቁ ሲገፈፍ ጣውላ እንደሆነ መክተፊያ እንደሆነ እንዲገባው ነው መጽሐፍ ቅዱስ ምትጠቅሰው ለማፍረሻ እንጂ ለማደሻ ታቦት ብለ
ያጋንንትን ትምህርት ለመደገፍ የእግዚአብሔርን ቃል አጠቅስም። ከየት አምጥተህ ነው የምትጠቅሰው? የሌለ ኦርቶዶክስ እኮ ራሷ ክሬት ያደረገችው ነው። እንዴት አድርግ? ከመጽሐፍ ቅዱስ ውስጥ የሌለ ነገር ነው። የለም። የብሉይ ኪዳኑ ከሆነ አብቅቷል። የለም፣ እሱ የለም። ወደ አዲስ ኪዳን ደግሞ ጨርሶ አልመጣ። ምን ብለህ ልጠቅስ ነው መጽሐፍ ቅዱስን የታቦት መከራከሪያ የምታደርገው? ሃውካ። ስለዚህ እንደዚህ ይሄንን የበሰበሰ ያጋንንት ትምህርት በእግዚአብሔር ቃል እውነት አይደገፍም። የእግዚአብሔር ቃል ለእግዚአብሔር ለሆነ ነገር ነው፣ ክቡር ነው። የእግዚአብሔር ቃል ክቡር ነው፣ እሳት ነው። የናንተን ገለባ፣ ይሄ ገለባ የሆነ ትምህርት አመድ የሚያደርግ እሳት ነው የእግዚአብሔር ቃል፣ እሳት። ክብር ለኢየሱስ ይሁን። ሃሌሉያ! ኢየሱስ ጌታ። ይሄንን እንደ ገለባ የተከመረ እንደ ጭድ የተከመረ የጭድ ክምር አንድ ጥቅስ ጣል ስታረገው ቦግነና አመድ ነው የሚሆነው፣ አመድ። ስለዚህ እኔ የምመክራችሁ ይሄን መልእክት የምትሰሙ ወደ ጌታ ወደ ኢየሱስ እንድትመጡ፣ ከዚህ አይነት ርኩሰት ውስጥ እንድትወጡ፣ ጌታን እመን ትድናለህ። ኢየሱስ ያለው ህይወት አለው፣ ኢየሱስ የሌለው ህይወት የለው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ሃሌሉያ! ለእንጨት የእግዚአብሔርን ቃል አትጥቀስ፣ ለማፍረሻ ብቻ። አይዮ ለዚህ ነው ሐዋርያው ጳውሎስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ አለ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን አለ። ለመማረክ የሰይጣንን ሐሳብ ለማፍረስ የሰዎችን አእምሮ ለመማረክ። አዮ መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል፣ አዮ ልንበቀል ተዘጋጅተናል። በቀል አለው፣ መንፈሳዊ በቀል አለው። ኢዩ ኤልዛቤልን እንደተበቀላት ንጉሱ ኢዩ የናቡቴን ደም ያፈሰሰችውን ንግስት ያንቺንም ደም ውሾች ይልሱታል የተባለውን ትንቢት እንዲፈጽም ኢዩን አነገሰው እግዚአብሔር። ወደ ደርቡ ሲወጣ ከሌሎች ጋር ስታደርግ እንደነበረው ከመጣው ንጉስ ጋር ተመሳስላ ነግሳ ለመኖር ስታስብ ፈጠፈጣት ይላል። ከላይ ፈጠፈጣት ኢዩ የሚባለው ነው። ፈጠፈጣት ተፎቅ ላይ እንደማለት፣ ደርብ ማለት እንደሱ። ውሾች ደሟን ላሱት። ኤልዛቤልን የሚፈጠፍጥ ቅባት። ሃሌሉያ ሃሌሉያ ሃሌሉያ! ክብር ለኢየሱስ ይሁን። ለዚህ ነው አየው ምንድነው የሚለው? አለመታዘዝን ሁሉ ልንበቀል ተዘጋጅተናል። የበቀል ቅባት እሱ ነው። ባይዘይ በኤልዛቤል በብሉይ ኪዳን የነበረች ሴት ናት። የንጉስ አክዓብ ሚስት ናት። ወደ ራእይ ዮሐንስ ስትመጣ እስከ መጨረሻው መጽሐፍ ድረስ በክፉ ነው ስሟ የተነሳው። ባህሪዋን ስፒሪቷ ይታወቃል። የኤልዛቤል መንፈስ the spirit of Jezebel ይፈጠፈጣል ማለት። አሁን እኛ ይሄንን ምድሪቷ ላይ ያለ የሃይማኖተኝነት ስፒሪት እየፈጠፈጥኩት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ! እየፈጠፈጥኩት ነው። ይሄን መንፈስ ፍጨው በጌታ በኢየሱስ ስም። የኤልዛቤል መንፈስ ይወጋያል። ጻፍ። አሁን አማኝ ከሆንክ ተስማማና ጻፍ። የኤልዛቤል መንፈስ ተወጋ እያልክ ጻፍልኝ። የኤልዛቤል መንፈስ ተወጋ፣ የኤልዛቤል መንፈስ ተወጋ፣ የኤልዛቤል መንፈስ ተወጋ እያልክ ጻፍ። ሃሌሉያ! ፈጠፈጣት። በቃ ያኔ ነው ያበቃላት። በመንፈሳዊ እይታ ስታየው ወንጌል የኤልዛቤልን መንፈስ መፈጥፈጫ ትፈጠፍጠዋል። የኤልዛቤል መንፈስ ተወጋ። ጻፍ። ክብር ለጌታ ይሁን።
የያዝነው መንፈሳዊ ጦርነት ነው። ይሄንን ወቁ። መንፈሳዊ ነገር ነው። በመንፈስ ዓለም ላይ ያለ ሰራዊት የሚሰራውን የክፋት ስራ እያፈረስን ነው። ለዚህ ነው ምንድነው የሚለው ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ላይ ከስጋና ከደም ጋር አይደለም በሰማይ ካለ የክፋት መንፈሳዊ ሰራዊት ጋር ነው ይላል። የኤልዛቤል መንፈስ ተወጋ፣ ተዋረደ በኢየሱስ ክርስቶስ። ሃሌሉያ 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 ሃሌሉያ። እሳት ይብላው፣ እሳት ይብላው፣ እሳት ይብላው። የኤልዛቤል መንፈስ የተወጋ ይሁን። የጣዖት አምልኮ መንፈስ የተወጋ ይሁን። የእግዚአብሔርን ቃል የሚያጣምም መንፈስ የተወጋ ይሁን በናዝሬቱ ጌታ በኢየሱስ። የኤልዛቤል መንፈስ ተወጋ። የኤልዛቤል የመጥቆራ መንፈስ ተወጋ። አሁን ደግሞ የመጥቆራ መንፈስ ተወጋ እያልክ ጻፍ። በእምነት ነው፣ በእምነት እየተናገርክ በአፍ እየተናገርክ የመጥቆራ መንፈስ ተወጋ እያልክ ጻፍ። የመጥቆራ መንፈስ ተወጋ። ኦርቶዶክስ ታቦት የቀረጸችለት መቅደስ ያነጸችለት የቀትር ጋኔን ጠቋር ወይም መጥቆራ ተብሎ የሚጠራ መንፈስ የኢትዮጵያን ሕዝብ በጨለማ የዘጋ የጠቋር መንፈስ ያለ ማስተዋል የጨለማ አሰራር የዘራ መንፈስ የመጥቆራ መንፈስ ተወጋ እያልክ ጻፍ። ተወጋ በጌታ በኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ ውጋው የተወጋ ይሁን። ብከ ንወግኦሙ ለጸርነ ወበስምከ ነሐስሮሙ ለእለ ቆሙ ላዕሌነ። ሃሌሉያ። በግዕዝ ነው። አቤቱ ብከ ንወግኦሙ ለኩሎሙ ጸርነ፣ ጠላቶቻችንን ሁሉ በስምህ ወጋናቸው፣ በስምህ ወጋናቸው። ብከ ንወግኦሙ ለኩሎሙ ጸርነ ወበስምከ ነሐስሮሙ ለእለ ቆሙ፣ በላያችን ላይ የቆሙትን ደግሞ በስምህ አዋረድናቸው። የመጥቆራ መንፈስ ተወጋ። አንተ ታቦት ያልተቀረጸለት አለን፣ እንጨት ያልተቀረጸለት አለን። ለመጥቆራ እንኳን እያየ እግዚአብሔር ምድሪቱን ይፈውሳል። እግዚአብሔር በዚህ ዘመን አይኖቻችሁ እያዩ ጆሮችህ እየሰማ እግዚአብሔር ብዙዎችን ወደ መንግስቱ ያፈልሳል። አሁንም እየሆነ ያለው እሱ በየቀኑ የሚድኑትን እግዚአብሔር ወደ መንግስቱ እየጨመረ ነው ያለው። የጨለማው አሰራር ይወጋ። ክብር ለጌታ ለኢየሱስ ይሁን። አዎ የመጥቆራ መንፈስ ተወጋ። የአየረ ጴጥሮስ መንፈስ ተወጋ። እግዚአብሔር ያፍርሰው። ስለዚህ ይሄ በዘንዶ በእባብ በጅብ አንበሳ ምናምን እየተገለጡ ስዕል እየተሳለላቸው እነዚህ መናፍስት ናቸው። የመጥቆራ መንፈስ ወጋው በኢየሱስም። ነብር ጅብ ምናምን ማያጣው ስዕል አይታል። ከአራዊት መንፈስ ጋር የተባበረ ክርስቶስ አልበቃ ብሎት ነው። ምንድነው ዓላማው? አትጠይቅም? ንጹህ ወንጌል ተሰጥቶ ምድሪቱ ላይ እግዚአብሔር ንጹህ ወንጌል እንዲነገር አድርጎ ይሄ ሁሉ ኮተት ለምን አስፈለገ? ጥልቁ ነው የጨለማው አሰራር። በቃ ስለዚህ ይሄንን ነው የሐሰት ትምህርት ይፈርሳል፣ የእግዚአብሔር ቃል እውነት ግን ይጸናል። ስለዚህ ለታቦት ጥቅስ የሚጠቅሱትን በሙሉ ከዚህ በኋላ ታቦት ለሚባለው ለኦርቶዶክስ እንጨት የመጽሐፍ ቅዱስ ቃል አትጥቀሱ በሏቸው። አትጥቀስ በለው። You have no right to quote the word of God from the Bible. የእግዚአብሔርን ቃል ከመጽሐፍ ቅዱስ ለሐሰት ትምህርት ጠቅሰ መናገር አትችልም በለው። ምንም ራይት የለው፣ ምንም መብት የለው። ድግምቱን ይጥቀስዛ። የእግዚአብሔር የለማ መጽሐፍ ቅዱስ ላይ የሌለ ነገር እንዴት ከመጽሐፍ ቅዱስ ልትቀስላል? This is the point. This is the point.
ስለዚህ ጌታ ኢየሱስ ይወድሃል ወንድሜ። መፍትሄው አንድ ነው። ኢየሱስ ይወድሃል። ወደ ኢየሱስ ና። የነፍስህ እንቆቅልሽ ይፈታል። የአእምሮ የዘመናት ጥያቄ ይፈታል። ለህይወት ትርጉም የምታገኘው ኢየሱስን ስታገኝ። እኔ እንኳን ታቦት ስሸከም የኖርኩት የህይወቴ መልስ አልመለሰልኝም ነበር። እሱን ጥዬ እሱን እርግፍ አድርጌ ወደ ጌታ መጣሁ። እረፍት ሆነልኝ፣ እፎይ አልኩኝ። አሁን እኔ እንደዳንኩት አንተ እንድትድን ነው ወንጌል ምነግርህ። ይሄ ቅርፊት ከዓይንህ ላይ ካልወደቀ እንዴት ልታይ ነው ኢየሱስን? ለዛ እኮ ነው ቅርፊቱን ምጥልልህ። ወንጌል ስነግርህ ቅርፊቱን እንዳትሰማ እንዳታይ ያደረገ። ቅርፊቱ ምንድነው? ይሄ የጣዖታት ስያሜ የተሰየመበት የአማልክት ስያሜ የተሰየመበት ጣዖት በየስፍራ እየተመለከ ያለ። እንደውም የኢትዮጵያን ህዝብ ጠርቆ ያዘው ይሄ ታቦት የሚለው የክህደት ትምህርት ነው። ይሄን ቅርፊት ካልጣልኩልህ ኢየሱስን ልትሰማ አልቻልክም። ስለዚህ ይሄ መውደቅ አለበት። በአማልክት ስም የተሰሩ የአምልኮ ስርዓቶች በሙሉ ተጠራርገው መጥፋት አለባቸው። ምንም ሳይቀር ማለት ምንም ሳይቀር ስፍራውን ኢየሱስ መቆጣጠር አለበት። ነፍስህን ለክርስቶስ መስጠት አለበት። መዳን ትፈልጋለህ? ምነግርህን ስማ፣ ምነግርሽን ስሚ። ሃሌሉያ። ለ9 ዓመት የነገርኩ ይሄንን ነው። ለሚቀጥሉት 9 ዓመታትም እንደዚሁ ነው የምቀጥለው። ትዝታ ይቀይራል ርዕስ ብለህ እንዳትጠብቅ። ትዝታው ርዕስ ይቀይራል ብለህ እንዳትጠብቅ፣ ተስፋ እንዳታደርግ። ይሄንን እውነት በአዳዲስ መገለጥ ጌታ በሚሰጠኝ መገለጥ ይሄንኑ ነገር እየነገርኩ ነው የምቀጥለው። በቃ ክብር ለኢየሱስ ይሁን። ሃሌሉያ። ከዛስ ሰው ይድናል። አንተ እንደ ፍጥርጥርህ እንግዲህ ልረዳህ አልችልም ወንድሜ፣ ልረዳህ አልችልም። በቃ ልረዳህ አልችልም። የእግዚአብሔርን ቃል ነግርሃለሁ፣ እውነትን መሰክርልሃለሁ። በቃ ጥሪ ያደርጋለሁ፣ ሰዎች ይድናሉ። ባለህበት እርገጥ እንደሚባለው እንደ 3ኛ ክፍል ስፖርት ኑሮህን መኖር ትችላለህ። እሳትና ውሃ አቀርብልሃለሁ፣ የፈለከውን ትመርጣለህ። ሲኦልና ገነት አለ፣ የፈለከውን ትመርጣለህ። እውነትና ውሸት አለ፣ የፈለከውን ትመርጣለህ። በቃ